የእውነት እኔ ለወንድምህ መጥፎ ሰው እንዳልሆንኩኝ በጣም ግልጽ ነው። ስላፈቀርኩት ስለወደድኩት ኦር ሰምቲንግ ለሱ በማደርገው ውለታ እንኳን ቢገባክ ማለት ነው። ኦፍ ኮርስ ሚስት አለው ትሰማኛለህ። የማላውቀውን ነገር አይደለም እየነገርኩኝ ፍቅር አያስፈልገውም እሱ እኮ ስለሰራ አቤላ በቃ አፈን እንዳከፍት አይመለከትም። ዝም ብለህ እኮ አፈን እንዳከፍት ከፍትም ታመጣለህ እኮ አፈን እንዳከፍት ከፍትም ታመጣለህ። ምንም የምታመጣው ነገር የለም። ይሄን ጸብለ ኧረ በእግዚአብሔር ኤፍሬም አንተ የሰው ተዳሩ ማባረሽ ትፈልገው አይመለከትም። እዚህ ጋር ስለተገኘው አንተ ከዚህ በላይ አፈን አትክፈት እንዲቀር በቃ አፈን አትክፈት ከዚህ በላይ እኮ ስለሰራ አቤላ በቃ አፈን እንዳከፍት አይመለከትም። ዝም ብለህ እኮ አፈን እንዳከፍት ከፍትም ታመጣለህ እኮ አፈን እንዳከፍት ከፍትም ታመጣለህ። ምንም የምታመጣው ነገር የለም። ይሄን ጸብለ ኧረ በእግዚአብሔር ወንድሙ ነው ውጪ የምትለው ወንድሙ ነው አንዴ ተደማመጡ ኤፍሬም ወንድሙ ነው ወንድም አትበል ወንድም እስኪ ምን ስታደርግ አይገባም። ወንድም ስታደርግ ወንድም ነገር አይገባም። ለዛ ነው አይገባም። ስለዚህ እናንተ ታርቀናል ማለት ነው አይደል? የኔ ፍቅር የኔ የዋ መስኮርመም ጀመርክ እንዴ? በፊት እኮ እኔ ነበር የምታሽኮረመመኝ። አሁን እኔ ላሽኮርመም መጣችበት ሩታ ነች እንደ መጣችበት ሩታ እኮ ክብሯን ጠብቃ እሱን የመሰለ ልጅ ያስረከበችው ነች። እንግዲህ አሳዘነች። ሄርሜላዬ ይሄ እንግዲህ ምን ያጠናሽ እንበልሽ? እግዚአብሔር ያጥናሽ እንበልሽ? እንዴ ጀሚያው የቀማሽውን ሲወስዱብሽ በቃ ትናንትና ለሱ ነው ጠበቃ ለሱ የሁላችሁ እንግዲህ እዚህ ጋር እንትን ብያታለሁኝ። እንዴት እንዳሳዘነች እንዴት እንዳሳዘነች እያለቀሰች ነው ልቅሷን እየደረደረች ማለት ነው። ያው የምታሽቃብጡላት ማለት ነው። ሂዱና ለቅሶ ድረሷት። እኛ እንኳን ያው ወደ ሩታ ስለሆን ሩታ ስታዘን እናዝናለን እንጂ ሄርሜላ ስታዘን ማዘን አይጠበቅብን ማለት እንዴ። የሩታና የአብርሽ አድናቂዎች የሆናችሁ እንኳን አይመለከታችሁም። እንግዲህ የሄርሜላ የሆናችሁ ደግሞ ሂዱና አስተዛዟት ማለት ነው። ምንም ማድረግ አይቻልም። እንግዲህ ተቀምተሻል። በመላና በብልሃት ነው ባሏን የቀመችሽ ማለት ነው። ባሏን ቀምታች ሳይሆን አንቺ ነሽ የቀመሻት። ባሏን አስመለሰች ማለት ነው። ሩታዬ ጀግናዋ ባሏን አስመልሳ አሁን ወደ ባሏ ተገልብጣ ያው ልጃቸውን ይዘው ወደ ውጭ ሊሄዱ ነው ስትባል በቃ አበደች። ወደ የትሄድ ወንድሞቹን የእሱን ወንድሞች አስደበደበች። ብዙ ነገር ሰራች፣ ግን አልተሳካላቸውም። አቤልና እሷ ማለት ነው። አቤልና እሷ እንዳሮጌ ቁና ተጣሉና ያው አቤል ደግሞ ዛሬ እንግዲህ ሙሾ ሲደረድል እናየዋለን። እሷን እጅ የምትሆነው ሩታ አትሆነውም። ተንቆ ተገፍቶ ውሃ ተደፍቶበት ምን አገባው እንኳን ውሃ እንትን ቢደፋበት አንተ ምን ቤት ነህ? የካልዩ እናት ትበልጣለህ እንዲ አንተ ገንዘብ ስለተከፈለ አሁን በፊት እንትን ትል ነበረ። አሁን እኔ እኮ ስለለሱ ብዬ ነው። እኔ እኮ ጓደኛ ብኮን ጥሩ ጓደኛ ብትሆን መጀመሪያ የልጁን እናት እንዲታለቅ ወደ ልጁ እናት እንዲመለስ መገፋፋት እንጂ ሌላ ሴት አንስቶ ማስተዋወቅ ያለብህ አይመስለኝም። ቢሆንም ግን ያው ተበላ ወንድሜ ተበላ። ወይኔ ያው አዘን ተቀምጠዋል። 3 ናቸው አሉ። ሶስቱ አዘን ተቀምጠዋል። በቃ አብልሽ አስበላን እያሉ ማለት ነው። አብልሽ እንዴት ከዳን እኛ እንደፈለግን እንዳናረገው እንደፈለግን እንዳንለው ደግመሽ ሰዓት ምናምን የሚሉትን ኮልኮሌሽን ወለውልልሻለሁ ብለሻለች ሩታዬ። ያንቺን ኮልኮሌ የኔ ባል አያደርግም። የኔ ባል በኮልኮሌ የሚታለል አይደለም ብለሻለች። እኛ አይደለም እሷ ናት ያለች። ስለዚህ ኮልኮሌሽን ይዘሽ ሁለቅ ካብሬሽ ጋር ሻንጣን ይዤ የመጣሁት ብለሻል። ሻንጣ ታለሽ ይዘሽ ሁለቅ በቃ ሻንጣ ይዤ መጥቻለሁ ካብሬሽ ጋር ብለሽ ቆንጆ ጉድ ሻንጣ ይዘሽ መጥተሽ ነበር እንዴ? ቁም ሳጥን አይሻልሽም ነበር? ያው እኮ ቁም ሳጥን ይዘሽ የመጣሽ መስሎ እንዲሁ እንዴት ይዘው ልትሄድ ነው ብለን ነበር። ሻንጣ እንኳን ችግር የለውም። እኛም አካባቢ ሀገር ይዘነው እንሄዳለን። እንኳን ኢትዮጵያ ስለዚህ ችግር የለውም። ይዘሽ ታያለሽ ማለት ነው እንዳመጣሽ እና ሄርሜላዬ
አታልቅሽ። ኤፍሬምም እንግዲህ ማስጠንቀቂያ ሰጣት። ኤፍሬም ከህይወቱ ብደልሽ፣ ታሁን በኋላ ከወንድሜ በጣም ብደልሽ። እኔ እኮ ነኝ እናንተ ስለማታውቁ ነው እንጂ እንደውም ልታመሰግኑኝ ከድብርት ስላሁን ሁሉ ሊያቆም እኔ እኮ ነኝ ከዚህ ሁሉ ደረጃ። ማንም እኮ የደረሰለት የለም። ኧረ እባክሽ እንደዚህ አትበይ። ጉድ እኮ ነው። እህቶቹ ወንድሞቹ የት ሄደው አንቺ እየደረሽለት ምንድን ነው እንደዚህ መሆን? እንደውም ያባባሽበት አንቺ ነሽ እንጂ እስካሁን በአንድ ሆኖ ልጃቸውን ስትወልድም እንትን ስትልም ጎኑ ይሆን ነበር። አንቺ እኮ ነሽ ገና ሩታ ወልዳለች አትመጣም ብለሽ አንዴ ምናምን ይዘሽዋሽ ከተዝናናበት መልሰሽ ወንድ ተሆንሽ ውጭ ይዘሽው አልሄድሽም ነበር። ስለዚህ አሁን ልጁን ተይው ተብለሻል። እንግዲህ አሁን እሱ እናቴ ሊሄድ ነው። ምንም ከአሁን በኋላ ምንም የለም። ቆይ ተጣጥ ሰብት ምንም አታመጭም። የኔ ውድ መከራሽን አየሽ እኮ እንደው መከራሽን የሰው ባል ወደሽ መከራሽን አየሽ። ስለዚህ ቢቀርብሽ ይሻልሻል። ህልምዬ እንዲያም እያላቀስነች ነው። አይዞሽ ሁሉም ያልፋል። ለበጎ የሰው ባል ደግሞ ምንም አይሰራልሽ ለአንቺ። የሰው ባል የሰው ነው። ስለዚህ ምንም ስለማይሰራልሽ ምን ይሰራልሻል? አሁን የሩታ ባል ለአንቺ ምን ይሰራልሻል? እስቲ እውነቱን ተናገሪ። ምን ይሰራልሻል? እሱ የልጅ አባት ነው። እኔ እወልድለታለሁ አልሽ ደግሞ እሱ የተወለደ ልጅ እያለ ለምንድን ነው ከአንቺ ልጅ የምፈልገው አለሽ። በቃ ውሳኔውን ከአሁን በኋላ ሊያገኝሽ ኮልኮሊያም ተብለሻል። ኮልኮሊያም ምናምን አለችሽ እኮ ሩታዬ። እንደው ሩታዬ እኮ እያለች በቃ ምን ተወኝ እንግዲህ እኛም እናዳንቃለን። አይዞሽ እኛ ለሩታ አድናቂ ስለሆን ምንም ወደ አንቺ አንመጣም ማለት ነው። ወደ አንቺ አንመጣም። ከመጀመሪያው ጀምሮ እንወልጭሻለን። አሁን ወላጭ እያረግ ልክልክሽን እየተናገር በቃ ከእንግዲህ እኔ ግን አሳዘንሽ። ዛሬ እንኳን ቲክቶክ ላይ ሳይሽ አሳዘንሽ። ይላድን እንደው ያው መቼም ሩታን ስለምንወዳ ነው እንጂ መተን እናስተዛዘንሽ ነበር። ግን ሩታ ትቀየመናለች። አንመጣም። ለምን ብለን አንመጣም። ስለዚህ ወደ ሩታ ነው ከእንግዲህ በኋላ የለም። ፊትሽን ብነጭ ጠጉርሽን ብነጭ ብታስደበድቢ ያለሽን ጓደኞች እንትን እያልሽ ብታስደበድቢ እነሱ እንደሆነ ተደብድቦ እንትን ነው ስለሰማሽ አስደበድብሽ። ስንት ሰው በጉልበት በብር እየገዛች አዳናቂ አብሔር የሚሉት ወዴት ይደርስ ይሆን? ወዴት ይሄድ ይሆን? አሳዘነኝ። ከሁለት ያጣቁም መሆን እኮ እሷም እንግዲህ አትፈልገውም። መጀመሪያም አብርሃምን ያገናኘኛል ብላ ነበር የፈለገችው። አሁን ደግሞ ተለያየች። በቃ ሩታንም አስቀየመ። ከእንግዲህ ማንም ጋር አትገናኝ፣ ከማንም ጋር ትሆኑ ማለት ነው። ጉድ ፈላ። ስታዳንቅ ወደዛ ወደዚህ ሴት ይመስል ነገር ስታመላለስ አሁን በቃ አለቀልህ። ኤፍሬም ማስጠንቀቂያ ሰጥተዋል። ከዚህ ቀደም ተጣልተናል። አሁንም ከወንድሜ ጫፍ እንዲያደርግ ወንድሜ አትበል ትለዋለህ። ዛሬ ምን ይበለው ወንድሙ ግድ ወንድሜ አትበል ወንድሙ የሚል አብዳለች። በቃ አበደች። እንግዲህ ልቅሷን ህይወት ወይኔ አሳዘነች። በእናታችሁ አትዋትም እንዴት እንደመሰለች በቃ
ምን መሰላችሁ? ወይኔ እስቲ እንደው ሰዎች እንደው እስቲ ሸራርኩላት። እኔም ሂጅ እንትን እላታለሁ፣ በቃ አስተዛዝናታለሁ። ጉድ እኮ ነው። አብርሽ እኮ አለ እናቴ ሚስቱ ጋር ነው ሄደው እዚህ ከእንግዲህ አታገኙም። ከእንግዲህ እዚህ ሀገር አታገኟቸውም። እዚህ ሀገር አታገኟቸውም። ሊወጡ ነው ከሀገር ከፈለጉት ሀገር ላጠሬሉ ነው በቃ። ለምን እዚህ ጋር ያም እየመጣ እየተለጠፈበት አስቸግሯት